አዶናይ አሁን ከእስር መፈታቱ ተሰምቷል። በርካታ የአዶናይ አድናቂዎች መታሰሩ ሲጨንቃቸው የነበረው ታላቅ የምስራች የወጡት አሁን የደረሱን መረጃዎች ያሳያሉ። ሰላም ጤና ይስጥልን ውድ የቻናል ላይ ተከታታዮች ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮመንት በማድረግ ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በኢትዮጵያ በሚዲያ ታሪክ የኢትዮጵያን ብቻ ሳይሆን የዓለም አቀፍን ትኩረት የሳበው ወጣት ቲክቶከር አዶናይ የበርካቶችን ቀልብ ሊስብ ችሏል። ታዲያስ ይህ አካሄዱና አባባሉ ከዚህ በፊት በርካታ ኢትዮጵያኖች ሲደናገጡ ነበር። ይህ ልጅ ጠልፎ እንዳይጥሉት እስር ቤት እንዳያስገቡት በማለትም በቅርብ ጊዜ ብዙ ኮመንቶችና ሀሳቦች ሲበዙበት ነበር። ባልተጠበቀ ጊዜና ሰዓት ደግሞ አዶናይ ወደ እስር ቤት መግባቱ የሚታወቅ ነው። ለበርካታ አድናቂዎችና ከ3 ሚሊዮን በላይ ተከታይ ላሉት አሁን ደግሞ ወደ 4 ሚሊዮን በገባው አካውንት አጠቃላይ በርካቶቹ ስለሱ ሲጨንቃቸው ነበር። ታዲያስ አዶናይ መታሰሩን በማስመልከት በርካታ ኢትዮጵያኖች አዶናይ ምን አጠፋ? ምንድነው ጥፋቱ? ባለባበስ ዙሪያ እኮ ሙሉ ፕሮቶኮል የለበሰ ነው። በዛ ላይ ደግሞ ጓደኛው ይዞ የገባት ወይም ይዟት የገባው ጃኒም እሷም ኖርማል ያበሻ ልብስ ነው ለብሳ ወይም የኢትዮጵያ ባህልን የወከለ ልብስ ለብሳ ነው የተገኘችው። ምንድነው ጥፋታቸው? ሌሎች ተገላልጦ በገቡና አለባበሳቸው ዲሲፕሊኑ የነሱ ሊያስጠይቅ ይገባል። ግን የነዚህ ስርዓት ባለው መልኩ ነው። አዶናይ ምን አጠፋ በማለትም ነው ስግት ፍምስ የሚል መሪ ቃል በቅርቡ ይዞ ሚዲያ ላይ ሲንቀሳቀስ የነበረው አዶናይ ኋላ ቃሉን መቀየሩ የሚታወስ ነው። ታዲያም ሁለተኛ ዙር ወደ ነቢይ እዩ ጩፋ በማቅናትም ይህ ነገር እንዲያስተካክል በቀድሞ አጠራሩ መልሶ እንዲጠራ ነበር። ይቅርታ ከጠየቀ በኋላ ዳግም ስግጥግጥ ብሎ በመምጣት አዶናይ በአደባባይ መናገሩ የሚታወስም ነው። በእርግጥ ከዚህ በፊት አዶናይ ሞቲቭ አትስማ ምናልባት ሊሆን ከዛ በፊት ደግሞም በርካቶቹ ያሉት ማንንም አትስሚ፣ እናትሽን አባትሽን አትስሚ ያለበት ሞቲቭ ከምን አንጻር እንደሆነ በርካቶቹ መረዳት ነበረባቸው የሚሉ ሲኖሩ፣ ከፊሎቹ ደግሞ አይ አዶናይ እንደመጣለት ነው ለመፈመስ ነው መደደብ ነው የሚያስፈልገው ያለውን ደግሞ ቃል በቃል ያዙት አሉ። ያን ደግሞ በማስረጃ ሲያቀርቡበትም ተስተውሏል። ታዲያስ ከዛም የተነሳ ብዙ ሰጣ ገባና ውዝግብ ያስነሳው ጉዳይ አዶናይ ዘረኛ አይደለም፣ ክፋት የለበትም። የመጣለትም ምናልባት ሶሻል ሚዲያ ላይ ሊያወራ ይችላል እንጂ ሌላ የተለየ ተልእኮና ዓላማ የለውም በማለት በርካቶችም ስለሱ ሲሟገቱ ተስተውሏል። ምክንያቱም ቀና አመለካከት እንዳለው ዲቻ ቦይስን ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይል ከመሬት አንስቶ እነሱን ለመርዳት ርብርብ ሲያደርግም ተስተውሏል። አልፎም ደግሞ አንድ ድምፃዊ ስታንጎራጉር የነበረችውን ከመንገድ አንስቶም እሷንም እንዲሁ እሷን የተሻለ ህይወት ልሰጣት ተፍ ስል ተስተውሏል በማለት በርካቶቹ ሀሳባቸውን ገልጿል። ሌላው ደግሞ በባቡሄር ስደተኛ በጣም በሚያሳዝን ሁኔታ ተፈናቃዮችን ደግሞ እነሱን በመርዳትም ታሪክ ሰርቷል። ሌላኛው ይቅርና ለጋጅ ሶሌ ደግሞ የመኪና ማስገዛት ቻለንጅን በከፍተኛ ሁኔታ ሚና የተጫወተው አዶናይ ነው በማለትም ነው። አዶናይ ምንም ጥፋት የለበትም በማለትም ነው። ምናልባት ጥፋት ቢኖረው እንኳን ወንጀል ሳይሆን ሶሻል ሚዲያ መብት የመናገር መብትና ነጻነት ስላለው ምናልባት ሶሻል ሚዲያ ላይ ተናግረው ይሆናል። ያን ደግሞ ስህተቶች ካሉ ልታረሙ ይገባል ብሏል። ስግጥ ፍምስ ያለው ለሀሳባችሁ ላመናችሁት ነገር ሰግጡ ፈምሱ ለማለት እንጂ ሌላ ሀሳብ የለኝም በማለትም ኋላ ይቅርታ በመጠየቅ ያን በማስመልከት በሰፊው ደግሞ ለወጣቶች ይዞ መምጣቱ ይቅርታ መጠየቁ ዳግም ደግሞ ስግጥግጥ ማለት ለዓላማው መጽናት ማለትም ነው። ስለዚህ አማርኛና ትርጉሙ ይህ ነው በማለትም ማስተላለፉ የምታወስ ነው። ታዲያ ከትግራይ ተወላጅ ድምፃውያን መካከል አንዱ ከመርከብ ቦኒቷ ጋር በጣም የቅርብ ወዳጅ እንደሆነ አዶናይ ይነገራል። መርከብ ቦኒቷ ከአዶናይ ጋር በመሆን ማስታወቂያዎችን ስራም ተስተውሏል። አልፎም ደግሞ ለዚሁ ቲክቶክ ክሬቲቭ አዋርድ ላይ ድምጽ ሰጥና ድምጽም ሲያሰባስብለት ነበር። መርከብ ቦኒቷ አዶናይን በጣም ከልብ እንደምወደውና የቅርብ ወዳጁ እንደሆነም ይናገራል። ታዲያ ከሰሜን አሜሪካ ይህን ሞቲቬሽናል ስፒች የጀመረው አዶናይ ወደ አገር ቤት መምጣት ዳግም ደግሞ ወደ ውጭ አልመለስም በማለትም እነ ጃኒ የሚባለው ወጣቱ ዩቱበርና ቲክቶከር አብሮ በመሆን ሚዲያ ላይ ኢንተርቪው በማድረጋቸውም በርካቶችን ስጋት ውስጥ ከቶ ነበር። አሜሪካን ከመሰለ ሀገር ጥሎ ለምን ወደዚህ መጡ? ጠቅልሎ የገቡበትማ የራሳቸው ተልዕኮ አለ በማለትም ከፊሎች
ስጋታቸውን ሲያስቀምጡ፣ ሌሎች ደግሞ አይ ተመችቷቸው ይሆናል ለስራም ለሁሉም ነገር ሀገር ቤት ስለተመቻቸው ኢትዮጵያን ስለወደዷት ይሆናል በማለትም ነው ክርክር ያስነሳ ጉዳይ የሆነው። ታዲያ አዶናይ ባልተጠበቀ ጊዜና ሰዓት በመንግስት ጸጥታ ኃይሎች ቁጥጥር ስር ውሎ ነበር። ታዲያ የኦሮሞ አባገዳዎችም ለማስፈታት ርብርብ ሲያደርጉ እንደነበረ ሚዲያ ላይ ሲዘዋውሩ ነበር፣ ግን እርግጠኛ መረጃዎች አልተዘዋወሩም በማለትም ከፊሎቹም ሀሳባቸውን ሲያጋሩ ነበር። ማምሻውን የተሰማው እጅግ አስደሳች እንደሆነና በተለይ ለአዶናይ አድናቂዎች በተለይ ከእስር መፈታቱ እናትዮ ደግሞ ደብዳቤ በተደጋጋሚ በእንባ በታጀበ መልኩ ሲያስገቡም ተስተውሏል። መርከብ ቦኒታ እንግዲህ ህጋዊ በሆነው ፌስቡክ አካውንቱ ላይ ወጥቶ አዶናይ ከእስር መፈታቱን በትግርኛ ገልጿል። ለበርካቶችም ደግሞ መልካምና የምስራች ዜና እንደሆነም ተነግሯል። አዶናይ ኢትዮጵያ አንድ እንድትሆን ይፈልጋል። ዘረኝነት፣ ብሔርተኝነት እንደጠፋና ፍቅር፣ ሰላም፣ እኩልነት በሀገሪቷ ላይ እንዲሰፍን ይፈልጋል። ስለዚህ የተለየ ተልዕኮ የለውም። ልጁ ምስኪን ነው። ስለዚህም ለኢትዮጵያውያን ያለው ፍቅር ደግሞ የላቀ ነው። ህዝቡም ደግሞ ለሱ የተለየ ፍቅር ሰጥቶታል። ከዚህ በፊት ቸግሮኛል በማለት ሚዲያ ላይ ሲቀርብ ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይል የኢትዮጵያ ህዝብ ሙሉ ድጋፉን ለሱ አንበሳ ሲያወርድለትና በሚሊዮን ገንዘብ ሲያሰባስብ መሆኑ የሚታወስም ነው። ታዲያ አዶናይን ህዝቡ ይወደዋል፣ ከልቡም እንደምወደውና ዘረኝነት፣ ብሔርተኝነት ህዝቡ እንደማይወድ ምናልባት በፖለቲካ ደረጃ ለፖለቲካ ጨዋታና መስመሮችን ካድሬዎች ለማስተካከል የሚሄዱበት ርቀት ሊሆን ይችላል እንጂ ህዝቡ የእርስ በርስ መዋደድና ፍቅር እንዳለው ጭምርም የአደባባይ እውነታዎችን በሰዓቱ ያስመሰከሩበት፣ አዶናይ ደግሞ አልፎም ኢትዮጵያዊነት ምን እንደሆነ የተረዳበት፣ ወደ አገር ቤት መጥቶም የተለያዩ ጨዋ ስራዎችን መልካም ስራዎችን ሲሰራ እንደነበረ ጭምርም ነው። ምናልባት እላፊ ቃል ስላወራ ብቻ አንዳንዶቹ እሱ ላይ ለመደምደም አዶናይ ክፉ ነው ለማለት የሄዱበት ርቀት እንጂ ልጁ የዋህነት እንጂ እሱን ማኔጅ የሚያደርገው አጠገቡ ዝም ብሎ ደሞዝ ባይበላ የተሻለ ይሆናል። ደሞዝ የሚበሉት ማኔጀር ደናድ ማኔጀር ቀጥሮ የሚሄድበት መንገድን የሚመራው በትክክል የሚመክረው ሰው እንደሚያስፈልገው ጭምርም ነው። ካለዚያ ደግሞ አሁንም የባሰ ነገር ሊመጣበት እንደሚችልም በርካቶቹ ሀሳባቸውን በሰዓቱ ስጋት በሚገልጹበት ሰዓት ላይ ነበር አዶናይ ባልተጠበቀ ጊዜና ሰዓት በጸጥታ ኃይሎች መወሰዱ የተሰማው። ዛሬ ግን ማምሻውን የተሰማው እጅግ አስገራሚና አስደናቂ በርካቶችን ያስደሰተ ነው። የሰው ልጅ አጠፋ አላጠፋ የሰው ልጅ ውድቀት ጥሩ አይደለም። የሰው ልጅ ስታስር ብዙ ቻለንጅና ፈተናዎችን ያያል። አዶናይ ግን በጥቂት ጊዜ ውስጥ መፈታቱ በርካቶችን ያስደሰተ ክስተት ሆኗል። የሰራው ወንጀልም የለም፣ በአደባባይ የፈጸመው ክህደት የለም፣ የተሳደበው ነገር የለም፣ የሰው ስብዕና አልነካም። ምናልባት የመናገርም መብት ሶሻል ሚዲያን ተጠቅሞ እላፊ ነገሮች ሊያወራ ይችላል እንጂ የሰውን ፕራይቬሲ ነክቶ አያውቅም። መንግስትን ነክቶ አያውቅም። ምንም የዋህነት ያለበትም ነው። እቨን እንኳን በታላቁ ሩጫ ላይ ሰልፉ ላይ ቀለም አምጥቶ ተቀቡበት እንኳን ኢትዮጵያዊነት እያለ ቀለሙን ዝም ብሎ ተቀብቶ የሮጠ ምስኪን ልጅ እንደሆነም በርካቶቹ ሲገልጹ ተስተውሏል። የተለየ አጀንዳና ተልዕኮ እንደሌለው ጭምርም ነው። በርካቶች ምናልባትም እያሉ ያሉት ከጀርባው የእሱ መሸለምን በማስመልከት በቅናት የተናገሩ ናቸው። አዶናይ ምንም ክፋት የሌለበት የዋህና የተረጋጋ ትንሽ ደግሞ መካሪ ሰው ደና የተሻለ መካሪ ሰው ቢኖር ምንም እንደማይወድቅና ጥርጥር እንደሌለው ጭምርም የተሻለ ደረጃ መድረስ እንደሚችልም በርካቶችም ስለሱ ሀሳብ ሲገልጹም ተስተውሏል። በዚሁ አጋጣሚ በመፈታቱ በርካታ ቁጥር ያላቸው ኢትዮጵያኖች እንደሚደሰቱ ምንም ጥርጥር እንደሌለ የደረሱን መረጃዎች ያሳያሉ። የአደባባይ መረጃዎችን በማስመልከት ማምሻውን አሁን የደረሰን መረጃዎችን በማስመልከት አዶናይ ከእስር መውጣቱ እጅግ በርካቶችን ያስደሰተ ጉዳይ ነው። እንዴት ልፈታ ቻለ በሚሉት ዙሪያ ከምን የተነሳ ነው ፌዴራል ፖሊስ ሊያስረው የቻለው፣ አዶናይ ምን አጥፍተዋል በሚሉት ዙሪያ እንግዲህ በቀጣይ ሊወጡ የሚችሉት መረጃዎች ሊኖሩ ስለሚችሉ አጠቃላይ አዲስ መረጃ ሲገኝ ለእናንተ ይዘንላችሁ የምንመጣ ይሆናል። አዶናይ ከእስር በመፈታቱ በርካቶች እንደሚደሰቱ ምንም ጥርጥር የለውም። ሚኪያስ ነኝ ከሚኪያስ ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኘው። ሰላም ቆዩልኝ።